አይዞት እናት እኔ አላውቅም። እኔ አላውቅም። አይዞት እኔ ማማዬ ነው የምለውም የለኝም። እኔ ነኝ ተቀይራለች። አንድ ጎን ተኝቼ ነጋብኝ አልኩህ እኮ ወይኔ ይሄ ልጅስ እንዴት ብዬ ልንገርህ? እውነቴ ነው። ልጅ ቢኖረኝ እንዲሆን ነበር አባቴ። ኧረ እህትም ባይኖረኝ ኧረ ወንድምም ባይኖረኝ እኔ ሞተኛ እኔ አላውቅም። እናታችን እንዴት ነው ቤቱ? ቆንጆ ነው፣ የሚያምር ነው። ይሄ ነው የምለው የለኝም። ምድሩም ሰማውም እየተመለከተው ነው። እግዚአብሔር ያክብርልኝ፣ ጤናህን ይስጥልኝ። የተባረከ ሁላችሁም ጤናችሁን ይስጣችሁ። ዋናው ጤና ነው። አሜን። የተባረከ ጊዜ ጥሩ ጊዜ ያድርስልኝ። በጣም የተባረኩ እዚህ ግቢ ውስጥ ያሉት በአጠቃላይ የተባረኩ ጎረቤቶች ነው ያሉት። ለእርሶ መብራት ሰጥተው ለእርሶን ሰላም ብለው ቢራቡ አጉርሰው ቢጠሙ አጠጥተው ያሉ ጎረቤት ነው ያሉት እና ሁሉም እነሱን እግዚአብሔር ይስጣቸው። እግዚአብሔር ያቆይልኝ። አይዞሽኛለን ብለው እዛ አድርሰውኛል። አሜን። እዛ አድርሰውኛል። እግዚአብሔር ያቆይልኝ። አሁን እንግዲህ እግዚአብሔር ያቆይልኝ። ቤቶትን ከፍተን እንገባለን። እንመርቅ። የሚያጨበጭብ የለም እንግዲህ አንድ ካሜራማን ብቻ ነው ያለው። ግቡ። እግዚአብሔር ይስጥልኝ። እግዚአብሔር ያቆይልኝ። ቸብ አሜን 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 ማማዬ አሜን 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 ጤናችሁን ይስጥልኝ። አሜን። እኔ እንጃ አንተን ያገኘሁበት እናንተን ያገኘሁበት ቀኑን ባወቅኩት። አሜን አሜን። እማማዬ ጸሎት አድርጉልን እሺ። ጸሎት ስታደርጉ ያንን ባሪያ ልጅ ያንን ጥቁር ልጅ ወልደ አማኑኤል የክርስትና ስሜ። እሺ ወልደ አማኑኤል። እሱን እሺ። የማማ ዝናሽ ደግሞ እህተ ድንግል። እሺ። የልጄ ደግሞ ወለተ መስቀል። እሺ ወለተ መስቀል። የባለቤቴ ደግሞ ወለተ ስላሴ። እሺ ምንም ችግር የለም። እሱ ያቆይልኝ። አሜን። ማማ ጤናችሁን ይስጥልኝ። አሜን። ጤናችሁን ይስጥልኝ። አሜን። ክፉ ቀን እለፉልኝ። ድርጅታችን ደግሞ አሁን ካለበት ደግሞ የበለጠ በብዛትም በጥራትም ነዳያንን የኔ ቢጤዎችን ምግብ እንዲመግብ ቤት እንዲያሰራ ጸልዩልን። የእናንተ ጸሎት ነው ዋናው ለእኛ ትልቁ ሞተራችን። አሜን አሜን። እሱ ይገድፍልኝ። አሜን። እጅህ መቹ ሙሉ ይሁን። አሜን። ደህና አደሩ ወይዘሮ ታየው መኮንን። እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። እርሜ ላንተ እናታችን። ሰው በዚህ ምድር ላይ ሰው ራሱ አንቅቶ መስራት የሚችለው በጎ አድራጎት ስራ የለም፣ ከየትም በዓለም ላይም ጭምር ማለት ነው። እግዚአብሔር ነው ሰዎችን የሚያነሳሳው፣ የሚያስጀምረው፣ የሚያስፈጽመው። ሰው ይሄ ሁሉ ክፋት በሚመላለስበት ምድር ላይ ሰው ችሎ የሆነ በጎ ነገር ሊሰራ አይችልም። እግዚአብሔር መንፈስ ቅዱስ ነው ሰውን ሊያሰራ የሚችለው እና እርሶም አሁን የሆነ ነገር ተደረገ አይደለ? ለእርሶ ፈጣሪን ቢያመሰግኑልን እኛ በጣም ተጠቃሚ ነው። ምን ኧረ በስመ አብ እኔ እንጃ ይሄ ነው አልልህም። ኧረ እኔ ይሄ ነው ብዬ የምናገረውም አልችልም። ተው እኔ እኮ ሸራ ለብሼ ነው የምተኛው። ላይ አፈሩም ዝናቡም እየወረደብኝ ለስሙ ሜዲያ ተምተኛ ብዬ ነው ይሄንንም የተቀበልኩት እንጂ እኖርበታለሁም አላልኩም። እግዚአብሔር የፈቀደው ሆኖ የኑ ሸራ እየለበስኩ አድራለሁ። ሌሊትም ቀንም አልብሼው ነው የምውለው። ዝናብ ሲመጣ ይወርድበታል። ልጆችን ነው ጥረጉልኝ ውሃውን አውጡልኝ ብዬ ይኸው እነሱ ናቸው። እኔ እንኳን መውጣት አልቻልኩም። በጣም የተባረኩ ጎረቤቶች ነው ያሉት። በእውነት በጣም የተባረኩ። አሁን ቤቶትን ስንሰራ ውሃ ያቀርቡልን ነበር፣ በምክርም
እንደው አሁን አንዳንድ ቤት ስንሰራ ይገርሞታል። ጎረቤት አንዳንዴ ቆርቆሬ ተነካ ይላል፣ እዚህ ማቴሪያል ፈሰሰ ይላል፣ የሆነ አሸዋ እንትን አለብኝ ይላል፣ ሲሚንቶ ስታበኩ ፈቃቅ በሉ ምናምን ይላል። የእርሶ ቤት ሲሰራ ግን ማለት ነው አሁን አጠገቦት አንድ የተባረኩ ሙስሊም ሰው እያሉ ከባለቤታቸው ጋር ፊት ለፊቶት ደግሞ ሌሎች አሉ ክርስቲያኖች ናቸው ፊት ለፊት ደግሞ እንደዚህ በሃይማኖትም እንኳን ባትመሳሰሉም ግን ያላችሁ የጉርቤት እናንተ እንዴት ደስ እንደሚል በሩን ታመመኝ ሳልከፍተው ተንተንተልኩ ይቆረቆራሉ። ወይ ፖሊስ ነጥላዎች ሰው ሞታ ነው እንጂ ይላሉ። ሁሌ እንትን ይላሉ። አዎ ይሰጋሉ። እና እየፈራሁ ጠዋት ተነስቼ በሩን ከፍቼ መብራት ራሱ እርሶ ለዚሁ እዚህ ቤት እንግዲህ ስንት ጊዜ ተቀመጡ? 4 ዓመት ሊሆነኝ ነው። ጥቅምት ወደፊት ብደርሳ ለ4 ዓመት ያክል መብራት እርሶ የሎቱን ከፍለው አያውቁም። ለምን? እሱ ነው የእሱ አባት። ፊት ለፊት ማን ናቸው ስማቸው? አይ ለምን መሰላችሁ ተመልካቾች፣ የሰውንም በጎነትን ለመግለጽ ነው። ጉርብትናችን አልሞተም። ጉርብትና ባለንጀርነት ገና የሚያፋፋው ሰው ነው የሚፈልገው እንጂ ምንም አልተነካም። በቃ አልተበላሸም አለ። እግዚአብሔር ይመስገን። ትዝ ይላችኋል አይደል? እማማ ዝናሽን እኮ በፊት አንድ ስላስ የሚባል እናት ናቸው። ቤታቸው አጥሚትም ይሁን ቡና፣ በተለይ ቡና እያፈሉ ይዘውላቸው የሚመጡ የነበሩ ማለት ነው። እማማ ዝናሽም ውለታቸውን አልረሱም። ስላስማ እናቴ ናቸው ብለዋል። የሆነ ጊዜ ትዝ ካላችሁ እማማ ስላስ ቤታቸው ሲመጡ እማማ ዝናሽ ጋር ማን የመጣው ሲሉ ሌላ ሰው መስሏቸው ውጡ ምናምን አሉ። እማማ ዝናሽ ስላስ ናቸው ሲባሉ ወይ እርሶማ እዚህ ጋርም ተቀመጡ አይነት ነገር አሉ እና አልሞተም ጉርብትናቸው። አሁን ደሳቸው ለ4 ዓመት ያክል መብራት የሰጣቸው ጎረቤታቸው ማን ነው ስማቸው? አልቀበልም። መለሰ ብርዬ። አቶ መለሰ ብርዬ። አዎ መለሰ ብርዬ። አቶ መለሰ ብርዬ። አዎ እግዚአብሔር ይስጣቸው። አዎ ያቆይልኝ። እኚህስ ማን ነው ስማቸው ጎረቤቱ? ሰይድ ነው። አቶ ሰይድ ማን ያባታቸው? አበበ ሰይድ አበበ። አቶ ሰይድ አበበ። ባለቤታቸውስ? እኔ ጦይባ ነው። እኔ አባቷን አላውቅም። ያይ ስሟ ጦይባ። አዎ እነሱንም እግዚአብሔር ይስጣቸው። በጣም ጥሩ ሰዎች ናቸው። እኔ ሁሉም ከሌ ያለ ሁሉም እዚህ ግቢ ውስጥ ያሉ አውራጊዋን ጠይሟ ሴትዮ ሁሉ ጊዜ ይመርቃሉ ይመጡና እኛስ ደግሞ እርሶን ለኛ የጠቆሙት አመልማል እሷም እግዚአብሔር ይስጣት። እሷ ናት እንጃ እኔ የት አግኝቼህ ደግሞ ታች ያሉት ሴትዮስ እዚህ ስልክ እሳቸው ጋር ስደውል የነበረው ይጥግ ያሉት እማማ ወርቅ እያሪል ጥሩዬ ነው የሚባለው። አዎ ጥሩዬ እሳቸው በአጠቃላይ እዚህ ግቢ ያሉት አጠቃላይ ማለት ነው። እኔ ስለገረመኝ ነው። ቤት ውስጥ የእነሱ ቤት የሚሰራ ነው የሚመስለው። በጣም ጥሩ ሰዎች ናቸው። እኔ ይሄ ነው የምለው የለኝም ልጄ። እኔ ይሄ ነው በጣም ሰው ይኸው አሉ ልጅ እሱም አለ እሱ ይቀዳልኝ። ልጆቹ የሎትም ብቻዎትን ነው የሚኖሩት። እርሶ ዘመድም እንደዚህ የሎትም። አሁን ግን አሉት ዘመድ። እሺ አይዞት። እሺ እግዚአብሔር ያቆይልኝ። ቅዱስ ሚካኤል ቅዱስ ገብርኤል ይጠብቅልኝ። እማማ ዝናሽን አያውቋቸውም? ያውቋቸዋል? አውቃቸዋለሁ። አይለያለች ሲያዋቸው እንኳን ለምን አያችሁኝ የሚል ድሮ ልጅ አጠገባቸው አይቀምጥም። ድሮ እኔም ሰምቻለሁ። ሱቅ ዕቃ ሲገዙ አሉ ድሮ ራሱ እሳቸው ሊገዙ ከሄዱ ሰው ሌላ ዕቃ የሚገዛ ሰው ካለ እዛ ሱቅ ጋር አባረው ለብቻቸው ነው የሚገበያዩት። ምን እንደምገዛ ልታይ ነው ብለው ነው። አሁንም ምንስ ቢሆን ምን ችግር አለው? ግን ጸባያቸው ኃይለኛ ነበሩ። ይቅር ይበለኝ ጌታ። አንተ ተፈስተኝ አይደለም። ችግር የለውም። አሁን እኮ ጨዋታ ነው። እሱ ልክ ነው። አሁን ምን እናደርጋለን መሰለው? እማማ ዝናሽ ጋር እንሄድና ለእማማ ዝናሽ ቡና ያፈሉላቸው። አፈላላቸዋለሁ። ይሄድ ያቆኛልና ላፍላላቸው። ሚካኤልን አረግ ችግር አለው። ሚካኤልን እሳቸው ቡና ሲያፈሉ ለእሳቸው ቡና ሲፈላ በስማ አስተያየት እንዳይመስሉት። እሳቱን እንደዛ አድርጉት። እንትኑ በደንብ አልተቆላም። ኧረ እንደዚህ ነው ወይ የሚቀዳው? ጤስ አድርጉት። ከእንደገና ጉዝጓዝ። አቤት የሚያይሉት አስተያየት የለም። ይችሉታል፣ ያፈላሉ። አዎ ስራቸው እሱ ነው። ስለዚህ ነው እኮ ስለዚህ አሁን ከእሳቸው ጋር
ለሳቸው ቡና ያፈላሉ ማለት ነው። እሺ አፈላለሁ። ተባረኩ። በጣም ጥሩ። እኔ ይሄ ነው የምለው የለኝም። ተወኝ አንተ ልጅ። አይዞት አይዞት። እግዚአብሔር ተላይ እኔ እንጃ ቀኑን ያገኘሁብህን ቀን ባወቅኩት። አይዞት አይዞት። ይኸውልዎት እማማ እግዚአብሔር ማለት ነው እዚህ ምድር ላይ ሰዎችን ሲያኖር በጸጋው በበረከቱ በስጦታው ነው የሚያኖረው። ስጦታና በረከት ደግሞ ልጅ ብቻ አይደለም፣ ሀብት ብቻ አይደለም፣ ጤና። እኔ ጤናዬን ነው ፊቱን የምለምነው። ጤናዬን ደግሞ እንደዚህ የሚባል አባባል አለ፣ 50 ቢወልዱ 50 ነው ጉዱ፣ የተባረከው ይበቃል አንዱ አለን እኛ። እሺ አይዞት። አሁን ልጅ የለኝም ቤተሰብ የለኝም እንደዚህ እርሶ ማዘን ያለቦት ከእግዚአብሔር ከተጣሉ ነው በቃ። እሺ አዎ ከእግዚአብሔር ከተጣሉ ነው ማዘን እንጂ እማማዬ እኔ አሁን ልጅ ወልዶ ማሳደግን ጥሩ አይደለም ማለት ሳይሆን አንዳንዴ እኛ በምንሰራውን ስራ 10 ልጅ ኖሯቸውም እንኳን ምን ነው ባልወለድኩኝ በወለዱት ልጆቻቸው የሚቃጠሉ የሚናደዱ በጣም ሰዎችም አሉ። ይሄንንም ማሰብ ያስፈልጋል። ሰው ስለወለደ ወይ ስላሳደገ ብቻ ይጦራል ማለት አይደለም። እግዚአብሔር አለሽ ልጅ የለኝም ታያለሽ፣ እግዚአብሔር አለሽ። ሁሉም መለኩሴዎች ሁላችን ይዘው ሳለቅስ እኔ ግን እንዴት ልሁን ግራ ገብቶኝ ነው። ማልቀስ ፈልጌ አይደለ ጨለመብኝ ሌቱን ቀኑ። አሁን ይኸውልዎት ቤቶት እኔ እንጃ። አይዞት እናት ይኸውልዎት አሁን ጤፍ ሲያልቅ ከዛ ደግሞ የሆነ አንዳንድ ነገር ሲያስፈልግ ሕክምናም ሲያስፈልጎት ልጆት አለን እኛ ደወል ያደርጋሉ እኛ ጋር። እኛም ደግሞ እንመጣለን እኮ እማማ ዝናሽ ጋር እንደምንመጣው እንመጣለን እርሶ ጋር። እሺ አባቴ። ቤቶት እንዴት ነው አሁን ከበፊቱ? ኧረ ዝም ነው ተወኝ። ጨለማ ውስጥ እኮ ነው የኖርኩት። አይተኸው የለ እንደው ባልነግርህስ አይተኸው ላይ ሊወርድ። ለተመልካቾቻችን አንድ አይተነው እንምጣ ቤታቸውንና በፊት ያሉበትን ሁኔታ እስቲ የተወሰነ ደቂቃ ነው አይተነው እንመለስ። ተመልካቾቻችን እንግዲህ አይታችኋል በፊት የነበራቸውን ቤታቸውንም ሁኔታውን ደግሞ ያላቸው ያኔ የነበራቸውና አሁን ደግሞ ያላቸው ደስታ ይለያያል አይደል? እንጃ ሆር ተከፍቶ ይታይ እኔ እንጃ እንዴት ብዬ ላሳይ። እንግዲህ መብራትም ገብቶሎታል ለብቻዎት መብራት አስገብተንላቸዋል። እንዴት ነው መኝታዋስ እንዴት ናት? ኧረ ዝም ነው ተው። ፍራሿ ተቀይራለች። አንድ ጎን ተኝቼ ነጋብኝ አልኩህ እኮ እኔ ይሄ ልጅስ እንዴት ብዬ ልንገርህ? እውነቴ ነው ሚካኤልን ብንንብል ነክቷል። በቃ ስለዚህ ልጅም ቢኖሮት የሚያደርገው ይሄንን ነው አይደለ? አይደለ? በቃ ስለዚህ አሁን ካሁን በኋላ ልጅ የለኝም እኔ አለለም። እንደዛ ካሉ ከፈጣሪ ይጣላሉ። በዛ ላይ ደግሞ እርሶ እየቆረቡ ነው። ስንት አመቶት ነው ሲቆርቡ? 3 አመቴ ነው። ተዛን መቁረብ አስቡት እንግዲህ ቅዱስ ቁርባን የሚቀበል ሰው እኮ እግዚአብሔር ከሱ ጋር ነው ያለው። ከሌላውን ጋር አለ የበለጠ ደግሞ በጸጋ ሰው ይዋሃደዋል እግዚአብሔር ሲቆርብ ማለት ነው። ምን ቸገሮት? እዚህ ከመላእክት ጋር ነው ያሉት፣ ከድንግል ማርያም ጋር ከእግዚአብሔር ጋር ደግሞ የሚቆርቡበት ደግሞ ቆንጆ ልብስ እንደማማ ዝናሽ አይነት እሺ፣ ቆንጆ ልብስ እንገዛሎታለን በሷ እየቆረቡ ከተመልካቾቻችን ጋር ደግሞ ሌላ ጊዜም ይገናኛሉ። እንዴት ናቸው ወይዘሮ እታለማው ይላል ሰውም ይጠይቃል። እናንተም ደግሞ እማማ እታለማውን እታየው መኮንንን ሰላም በሏቸው፣ አገኟቸው። ስልክ ቁጥራቸውም እዚህ ላይ ያለላችሁ ደውሉላቸው። አዎ እግዚአብሔር ከእርሶ ጋር ይሁን። አሜን አሜን። እኔ ሌላ ምንም አልልም። አሜን። ኧረ በስመ አብ። ተው ተው አባቴ ተው። አይደለም ወይ እኔ ምን ሆነህ ነው? ኧረ ነውር ነው እንዴ አይባል። እኔ ነኝ እንጂ ኧረ እግዚአብሔር ኧረ ተው እንጂ ምን ነው? አይዞት ኧረ በስመ አብ ምን ሆነህ ነው? እናታችን እግዚአብሔር ያበርታዎት። እንግዲህ እሺ በርቱልን እናታችን። አሜን
እንዴ ሌላ ቤትም አግኝተዋል እዚህ ቆጥ? አዎ ኦርሜላን ታግኝታለህ? በፊት የለውም አይደል? ኧረ የለውም። ለአንዳንድ ነገር ይሆኖታል ብዬ ነው። አዎ የለውም በፊት። እዚህ ቤቱ ጠባብ ስለሆነ እቃ ምናምን እዚህ እያስቀመጡ እሷን ሰፋ ብለው መኖር ይችላሉ። አዎ አባቴ ሊፍት ግን የለውም። ሊፍት መውጫ እኔ አንተ ነህ እስቲ ቤታቸው በጣም ጠባብ ስለሆነች እቺኛዋን እንደው አንዳንድ ነገር እንደው ቢያስቀምጡበት ብዬ ነው እቺን የሰራንላቸውና እስካሉ ድረስ እግዚአብሔር በረዳን መጠን አብረናቸው እንሆናለን። ቤታቸው በእንደዚህ አይነት መልኩ አምሯል። ክብር ምስጋና ይግባው። ቤታቸው ቅድም እንዳያችሁት በጣም ከባድ ነበረ። እስክሪኑ ላይ እንደምታዩት የበፊት የሚኖሩበት ቤት ትንሽ ለኑሮ አስቸጋሪ ነው የነበረውና እግዚአብሔር ይመስገን አሁን ግን ያው ጥሩ ሆኖላችኋል ማለት ነው። ሰላማችሁ ይብዛ።